ያደረግሽውን ነበር ፎቶ አንስተሽ ታስፈራሪኝ እየቀመርሽ እንደነበር ሊገባኝ ይገባል የእውነት ምንም ሳይፈጠር ነው ያ ሁሉ ነገር ተፈጠረ ስትይ የነበረው ያ ሁሉ ነገር ውሸት ነው በቃ ሁላችሁም ሰው ላይ ለመፍረድ ነው አይደል የምትሯሯጡት እኔ ምን እንዳሳለፍኩ ማናችሁ ታውቃላችሁ የፈለገ ነገር ልታሳልፊ ትችያለሽ ግን እንዴት እንደዚህ ታደርጊያለሽ እንዴት ሳታረግሽ አረገዝኩት ያለሽ ሁሌም ያንቺን ፍርፋሪ እየለቃቀምኩ ነው መኖር ያለብኝ ሁሌ ካንቺ ስር መሆን አለብኝ ነኝ እንደዛ ነው እንድኖር የምትፈልጊው ቆያምሻል እንዴት እንደዚህ ትናገሪያለሽ መች ነው ያንን ፈልጌ የማውቀው ለዚህ ችርካሽ ለምን እንደዚህ ትሆኝላታለሽ በጭራሽ እንደዚህ መሆን የለብሽም አሁን አንቺ አፍሽን ዚግና ከዚህ ውጪ ትንሽ ከቆየሽ ድጋሚ አንቅሻለሁ ምን እሷ ማለት በለሊት ልብስ እኩለ ለሊት ጋሽ ክፍል የምትገባ ናት ምን ማን ክፍል ውስጥ ዓለም ክፍል ውስጥ ምን አይነት ወራዳ ነሽ አንቺ ምን አይነት ነሽ አንቺ ምን አይነት ነሽ አንቺ እኔ እኮ አንቺ ብዬ ነው ጓደኛዬን በካድኳት ተነሽና አራሽና አረጋግተሽ መሄድ ወዳለብሽ ቦታ ሂጂ አንተ እኮ አትረዳኝም እንዲያብነት እጅግ የሚገርምና እጅግ የሚደንቀው ነገር የሄርሜላ ጉድ መጋለጡ ነው። በስተመጨረሻም ዋጋ የተከፈለላት የሄርሜላ እናት ማለፏ ህይወቷ ማለፉ ተሰማ። ሄርሜላ ላንቺ ስል ጓደኛዬን ከዳው፣ ላንቺ ስል የምወዳትን ጓደኛዬን ሸጥኳት፣ እማዬ ለዚህ ነው ወይ ድካሜ በማለት ልቧ ተሰብሯል። እጅግ የሚያሳዝነው ወይዘሮ ይፍቱ የባሏን ድብቅ ሚስጥር አውቃለች። አብነት ሄርሜላ አሁንም በድብቅ በውሸት አርግዣለሁ ያለችው ውሸት እንደነበረ ሲሰማ ማመን አቃተው። አቶ አለም አሁንም ህብስትን አግብተህ ሀፍቱን በእጅህ አስገብተህ አሳልፈህ ለኔ ትሰጠኛለህ ቀኝ እጅ አድርጌያለሁ በማለት ረብጣ ብር ሰጠው። አብነት ግራ ገብቶታል። በአምላክ ምንም ማድረግ አትችልም፣ ሁል ጊዜ ከነሱ ወጥመድ ቀድመን እኛ መሮጥ አለብን ሲል አብነትን አስጠንቅቆታል። ሄርሜላ ዋጋ የከፈልኩልሽ እናቴ እንዴት ጨክነሽ ትተሽኝ ሄድሽ በማለት በተሰበረ ልብ ከዛ ቤት ተሰናበተች። አሁንም የያዘችው ወጥመድ የአቶ አለምን ትዳር ለመበጥበጥ ጫፍ ደርሳለች። እናቷን እስካጣች ድረስ ደግሞ በቀሏን መቀጠሉ አይቀርም። እናቷን በሞት ካጣች ሄርሜላ አሁንም በቀልና ልኳን መቀጠሏ የማይቀር ጉዳይ ነው። በተለይ ወይዘሮ ይፍቱ ከታፈስ ሄርሜላ ከአቶ አለም መኝታ ክፍል በሌሊት ልብስ በቢጃማ ስትገባና ስትወጣ አይቻታለሁ የሚለውን ዜና ከሰማች በኋላ የምትይዘው የሚጨብጠው አጥቷታል። እኔ የሰው ህይወት ለመበጥበጥ የህብስትን ህይወት ለመቀማት ንብረቷን ለመዝረፍ ሮጣለሁ፣ ትዳሬ ፈርሶ ጫፍ ደርሷል፣ እኔው ራሱ ገደል ልገባ ነው በማለት መግቢያ ቀዳዳው ጠፍቷታል። እጅግ የሚገርመው ነገር አሁን ሁሉም ነገር ትርምስምሱ እየወጣ ነው። በዚህ በኩል የሄርሜላ እርጉዝ አለመሆኑ ትልቅ እፎይታ ነው። ህብስትም ምን ያህል ከዳተኛ ጓደኛ ነሽ፣ ባምነሽ በወደድኩሽ ባከበርኩሽ እንዴት እንደዚህ ትክጅኛለሽ? ቆይ እኔ ምን አጎደልኩብሽ? ምን አጠፋውሽ? አንቺ እኔ በታች እንድትሆኝ እፈልጋለሁንም እኔ የአንቺን ፍርፋሪ እየተቀበልኩ መኖር ሰልችቶኛል በማለት ልኳን ነገረቻት። እና ይሄ ሁሉ ቅናትና ይሄ ሁሉ እልክሽ ነው ወይ የውሸት ድራማ እንድትፈጥሪ ያደረገሽ? ልጅን ያክል ነገር ጠፍጥፈሽ ወደሽ ውስጥ የማታስገቢው ነገር እንዴት አርግዣለሁ ብለሽ የሰው ህይወት ለማበላሸት ጫፍ ትደርሻለሽ? አንዳንድ ጊዜ የውሸት ውርደትና የውሸት ሀፍረት ማለት እንደዚህ ነው። ሁልጊዜ ውሸት ያዋርዳል እንጂ አያሸንፍም። ውሸት አንገት ያስደፋል እንጂ ቀና አያደርግም። እቀድማለሁ ብለሽ ተቀድመሻል። የባምላክን ህይወት የኔን ህይወት ለመበላሽ ስትሞክሪ ራስሽ ተዋርደሻል ስትል እንግዲህ ህብስት በጣም እንደተናደደችባትና እንደምትጠላስ ነግራታለች። ሄርሜላ እንግዲህ ከዚህ ቤት መውጣት አልፈልግም እባክሽን እያለች እንግዲህ ወይዘሮ ይፍቱን ብትለምናትም አብነት ግን ማንቁርቷን ይዞ ከባምላክ ጋር አስወጥቷታል። ይህ ሁሉ የጀመርኩት ላንቺ ብዬ ነው፣ አንቺን ለማሳከም ጤናሽን ለመመለስ እናቴ ብቻሽን ትተሽኝ ሄድሽ በማለት እንግዲህ ሄርሜላ በጣም ልቧ ተሰብሯል ማለት ነው። በእርግጥ ሰው የዘራው ነው የሚያጭደው፣ ሰው ያልዘራውን አያጭድም። ስንዴ ዘርቶ ጤፍ ዘርቶ ስንዴ አይጠብቅምና የክፋቷን ልክ ነው እያገኘች ያለችው። እናቷ ታማሚ ሆና እያለ መርዳት ያለባትን እንደዚህ ሳይሆን
በመልካም ነገር እንዲያግዟት መጠየቅ ሲገባት ጓደኛዋን ከድታ ያልሰራውን ሰው ሰርቷል ብላ ወንጀለኛ አድርጋ ከባድ ነው። እንዲጠሏት እንዲያርቋት ነው ያደረገችው ማለት ነው። ካሁን በኋላ ሄርሜላ ምን አይነት ህይወት ይኖራታል፣ ምን አይነት ግንኙነት ይኖራታል ለሚለው ነገር በቀል ነው የምትይዝባቸው። በአምላክንም አብነትንም ህብስትንም በቃ እነሱን መበቀል እነሱን መጉዳት ምንም ባያረጓትም በቃ በተንኮል ያሰበችው ነገር ስላልተሳካ እንቅፋት ስለሆኑባት መበቀል ትፈልጋለች ማለት ነው። ሌላው አቶ አለም ነው። አቶ አለም አሁን የድምፅ ቅጂ ሪከርድ አለ። እሱን አሰምታ ብር መቀበል ትፈልጋለች። ካሁን በኋላ ግን የማጣው ነገር የለም፣ እኔም ብቻዬን ቀርቻለሁ፣ እናቴም ሞታለች፣ ስለዚህ በምንም ነገር አልጨነቅም፣ የፈለግከውን አምጣ በማለት የፈለገችው ብር እየጠየቀች የበለጠ ልታስፈራረው ትችላለች። እና ሄርሜላ ከባድ ተሰርታለች። በዚህ በኩል አብነት አሁን እንዴት አንዲት ምስኪን ልጅ እንደዚህ ታሻውደናለች፣ እንዴት አንዲት ምስኪን ልጅ እንደዚህ ትጫወትብናለች እያለ በጣም ሲናደድና ሲቃጠል አይተነዋል ማለት ነው። በጣም የሚገርመው ነገር የሄርሜላ ብልጠት ነው። ሄርሜላ አሁንም የእናቷ ሞት ባትሰማ ከዛ ቤት መውጣት አትፈልግም። አንድን ሰው በእጇ አስገብታ በየቀኑ ቁማር መጫወት ትፈልጋለች። ይህም አቶ አለም ነው። ካሁን በኋላ ምን አይነት ሪስክ ውስጥ ትገባለች የማጣው ሜቢ አቶ አለም ካሁን በኋላ ከአብነት ጋር ምንም አይነት ግንኙነት የላትም፣ ምንም አይነት የተፈጠረ እርግዝና የለም የሚለው ነገር አዘናግቶት የፈለገውን ለማግኘት የፈለገውን ነገር ለማድረግ ፍላጎት ይኖረው ይሆናል። እሷ ግን ለመበቀልና ልክ ለመወጫ መልሳ ልታጠምደው ትችላለች። እሱ ምንም አይነት ግንኙነት ሳይኖራት አርግሻለሁ ብላ